ይኖር ዘንድ ሁላችንም በአንድ ቃል እንበለው። ጸርሑ ጻድቃን በሉ እስኪ። ወእግዚአብሔር ሰምዖሙ። አዎ ጻድቃን ጮኹ እግዚአብሔርም ሰማቸው ማለት ነው ሲተረጎም። ጻድቃን ምን አሉ? ጮኹ እግዚአብሔርም ሰማቸው። አዎ ይህንን ኃይለ ቃል የተናገረው እንግዲህ የእስራኤል ንጉሥ በአጠቃላይ ልዩ ልዩ ሀብታት የተሰጠው ስለ ክህነት፣ ስለ ፈውስ፣ ስለ ንግስ በተለያየ መልኩ ቅን የሆነው የእስራኤል ንጉሥ መዝሙረኛው ዳዊት የተናገረው ኃይለ ቃል ነው። እንግዲህ ጸርሑ ጻድቃን ወእግዚአብሔር ሰምዖሙ፣ ጻድቃን ጮኹ እግዚአብሔር ሰማቸው ነው የሚለው። ተመልከቱ እንግዲህ ጻድቃን ምን አሉ? ጮኹ እግዚአብሔር ደግሞ ሰማቸው ነው። እንግዲህ በመጀመሪያውኑ ጻድቅ ማለት እንደሚታወቀው ሁሉ ለሁላችን የሚገባ ነው፣ እውነተኛ የሚናገር ማለት ነው። ጻድቅ ማለት ደግሞ ጸድቀ እውነተኛ ሆነ ያለው የግዕዝ ሥርወ ቃል የወጣ ነው። ስለዚህ ጻድቃን ማለት ደግሞ እውነተኛዎች ማለት ነው። ጻድቅ ማለት እውነተኛ ማለት ነው። ስለዚህ ጸርሑ ጻድቃን ከተባለ ደግሞ እውነተኛዎቹ ስለ እግዚአብሔር የሚመሰክሩ በእውነት የሚናገሩ ከአንደበታቸው ሐሰት የሌለ እውነተኛውን ብቻ የሚናገሩ እግዚአብሔር እውነተኛ የእውነት ባለቤት እግዚአብሔር እንደሆነ ሁሉ እነርሱ ደግሞ ከፈጣሪያቸው ያገኙትን ከእግዚአብሔር የተማሩትን እውነተኛውን የሚናገሩ እውነተኛውን የእግዚአብሔርን መንገድ የሚከተሉ ምን ይባላሉ? ጻድቃን ይባላሉ ማለት ነው። በጾም በጸሎት ተወስነው የሚኖሩ ከስጋዊ ፍላጎታቸው ይልቅ መንፈሳዊ ፍላጎታቸው በጣም የበዛ በሃይማኖታቸው ጸንተው በጾም በጸሎት ተወስነው ይህንን ሃይማኖታቸውን ጠልተው በእሳት በሰይፍ ስለ እውነተኛነታቸው መከራ የሚደርስባቸው እነዚህ ጻድቃን ይባላሉ። በእግዚአብሔር መንገድ ሁልጊዜ የሚጓዙ ሕጉን የሚጠብቁ ምን ይባላሉ? ጻድቃን ይባላሉ ማለት ነው። ስለ እውነት የሚመሰክሩ የማያድሎ የሌለባቸው ጻድቃን ይባላሉ። ምን የሌላቸው ጻድቃን ይባላሉ? አድሎ የሌላቸው፣ አመፃ የሌለባቸው፣ ሁሉም ሰው በአንድ ትክክል አድርገው የሚፈርዱ ጻድቃን ይባላሉ። ስለዚህ መዝሙረኛው ምን አለ? ጸርሑ ጻድቃን ወእግዚአብሔር ሰምዖሙ ነው የሚለው። ስለዚህ ጻድቃን ሲጮሁ እግዚአብሔር ይሰማቸዋል። ምዕመናን ጻድቃን ሲጮሁ ማን ይሰማቸዋል? እግዚአብሔር ይሰማቸዋል። ወደ የት ነው ጩኸታቸው የሚጮሁ? ወደ ፍጡር አይደለም፣ ወደ እግዚአብሔር ነው የሚጮሁት። ወደ እግዚአብሔር ይጮሃሉ። መዝሙረኛው ያንን ተመልክቶ ነው ጻድቃን ጮሁ እግዚአብሔር ሰማቸው። ሰው ሲጮህ ያደነቁራል። ተመልከቱ፣ እውነተኛ ሰው ወደ እግዚአብሔር ሲጮህ እግዚአብሔር ይሰማል። ሐሰተኛ ደግሞ ሲጮህ ደግሞ ወደ እግዚአብሔር አይደርስም። የሐሰተኛን ጮት የሚሰማው ሐሰተኛ ነው የሚሰማው። የሐሰተኛን ጮት ማን ይሰማዋል? ሐሰተኛ ነው የሚሰማው። አመፀኛ ነው የሚሰማው። በእግዚአብሔር ሕግ የማይኖር ነው የሐሰተኛን ጩኸት የሚሰማው። የእውነተኛን ጩኸት ግን መዝሙረኛው እንዳለን ጸርሑ ጻድቃን ወእግዚአብሔር ሰምዖሙ፣ ጻድቃን ጮኹ እግዚአብሔር ደግሞ ሰማቸው ነው የሚለው። ከዚሁ በመቀጠል ወእምኩሉ ምንዳቤሆሙ አድኃኖሙ ነው የሚለው። ከሁሉ ችግራቸው ሁሉ አዳናቸው ይላል። ከሁሉ ምናቸው? ከሁሉ ከችግራቸው ሁሉ አዳናቸው ነው የሚለው። እንደሚታወቀው ሁሉ ዓለማዊ ሰው አሊያም ደግሞ ሐሰተኛ ሰው ሲጮህ ወደ እግዚአብሔር አይደርስም። ወደ ሰው ሲጮህ ደግሞ ሰዎችን የሚያደነቁረው ተመልከቱ። ጻድቃን ግን ወደ እግዚአብሔር ሲጮሁ ሰዎችን ሳይሆን እግዚአብሔር ይሰማቸዋል። ጩኸታቸውን በእግዚአብሔር ዘንድ የተሰማ ነው የሚሆነው። ወእምኩሉ ምንዳቤሆሙ አድኃኖሙ፣ ከሁሉ ችግራቸው አዳናቸዋል። እንደ ምሳሌ ያህል ስንመለከት በትንቢተ ዳንኤል ምዕራፍ 3 ላይ ስንመለከት 3 ሕፃናትን መመልከት እንችላለን። በጾም በጸሎት ተወስነው ሃይማኖታቸውን ጠብቀው ሲኖሩ
ለአምልኮ ጣዖት ካልሰገዳችሁ ስጋችሁ ወደ እሳት ይወረወራል አላቸው። በሕይወት እስከ ሕይወታችሁ ድረስ ወደ እሳት ይወረወራሉ ተባሉ። ነገር ግን ለአምልኮ ጣዖት በወርቅ ለተሰራ ለምስሉ ካልሰገዳችሁ ነው የተባሉ። ተመልከቱ። በዚህም ሰዓት ኑ እኛ ለሰራ ነው ስገዱ፣ የእኛ የምናመልከውን ካላመለካችሁ ወደ እሳት ትወረወራላችሁ ተባሉ። በዚህ ሰዓት ምንድነው ያሉት? አይ አንክድም፣ እኛ ሰማይና ምድርን ለፈጠረው ለአምላካችን ለእግዚአብሔር ነው የምንሰግደው እንጂ አንተ ለሰራኸው በእጅ ለተጠበብክበት እንዲሁም ደግሞ ለሚታየው ወርቅና ምስል አንሰግድም አሉ። ስለዚህ እኛ ለእግዚአብሔር የምናምን የእግዚአብሔር ልጆች ነን። ስለዚህ አንተ በምስል ለሰራው ለጣዖት አንሰግድም። ስለዚህ ወደ እሳቱ እንገባለን አሉ። እግዚአብሔር ያድነናል፣ ባያድነን እንኳን አንክደውም አሉ። ባያድነን እንኳን ምን አንለውም አሉ? አንክደውም አሉ። ተመልከቱ፣ አያችኋቸው? እግዚአብሔር ለምን ነው ይሄን የተጠቀሙት? ባያድነን እንኳን አንክደውም ያሉት ለምን ነው? እግዚአብሔር በመከራ ስለሚፈትናቸው ማለት ነው። በመከራ እግዚአብሔር የሚወደውን በመከራ ይፈትናል፣ በስለት ይፈትናል፣ በእሳት ይፈትናል፣ በልዩ ልዩ ደዌ ይፈትናል። እግዚአብሔር የሚወደው ለምን ሲባል የሃይማኖቱን ጽናት ለማየት። አብርሃም ስንመለከት ኦሪት ዘፍጥረት ምዕራፍ 18 ጀምረን ስንመለከት አብርሃምን እንዲህ ብሎ ፈትኖታል እግዚአብሔር። ለምን ቢጠላው አይደለም ቢወደው እንጂ ልጅህን ረድልኝ የሚል ኃይለ ቃል ተናግሯል እግዚአብሔር። የሃይማኖቱን ጽናት ለመምረጥ በእውነት አብርሃም አንድ ልጅ ነው ያለው። ለያውም ከሌላ ከአጋር የወለዳቸውን ቢኖሩ ከሳራ ግን የወለደው አንድ ይስሐቅ ብቻ ነው። ይስሐቅ ብቻ ነው የሚሳሳለት በስለት የተወለደ። እግዚአብሔር ይህን ልጅን ታርድልኛለህ ወይ ሲለው አብርሃም ወደኋላ አላለም፣ እሺ ነው ያለ። ለምን? አብርሃም ቢጠላውን አይደለም፣ እግዚአብሔር አብርሃምን ይወደዋል። ስራው ሃይማኖት እኮ ነው፣ የሃይማኖት መሰረት አብርሃም። ስለዚህ እውነተኛ ነው አብርሃም እውነተኛ በመሆኑ እግዚአብሔር ግን የሃይማኖቱን ጽናት ለማየት ልጅህን ረድልኝ ብሎታል። አያችሁ? ስለዚህ እግዚአብሔር የሚወዳቸው በልዩ ልዩ ሁኔታ አይደለም በደዌ በስለት በእሳት ይቅርና የሚወዷቸውን ልጆቻቸውን እንኳን ለእኔ ሰዋልኝ እስከ ማለት ድረስ በአብርሃም አይተናል። እግዚአብሔር ይፈትናል። እግዚአብሔር ምን ይላል? ይፈትናል። ለምን? የእኛን ክፉ አይመለከትም እግዚአብሔር። ወደ እሱ እንድንቀርብ ግን ፍጹም ፍቅሩን ለማሳየት የእኛን ሃይማኖት ምን አይነት ሃይማኖት እንዳለን እንዴት እንደምናምን ፍቅሩን ለመግለጽ እግዚአብሔር በልዩ ልዩ መከራ ይፈትነናል እግዚአብሔር። ስለዚህ ሰለስቱ ደቂቅ ምን አሉ? እግዚአብሔር ከእሳቱ እንኳን በስጋችን ብንቃጠል እንኳን ፈጽሞ በነፍሳችን ከእግዚአብሔር ጋር እንደምንሆን እናውቀዋለን። በስጋ ባያድነን እንኳን እግዚአብሔር ምን አንለውም አሉ፣ አንክደውም አሉ። ስለዚህ ይትባረክ እግዚአብሔር አምላክ አበዊነ፣ የአባቶቻችን አምላክ የተመሰገነ ይሁን አሉ ሰለስቱ ደቂቅ። ክብር ምስጋና ለመድኃኔዓለም ይሁን። አሜን። የአባቶቻችን አምላክ የተመሰገነ ይሁን አሉ ሰለስቱ ደቂቅ። ስለዚህ ተመልከቱ፣ የአባቶቻችን አምላክ የተመሰገነ ይሁን ማለት ደግሞ ወደ እግዚአብሔር ምን ማለት ነው? ርዕሳችን ምንድን ነው? ጻድቃን ወደ እግዚአብሔር ጾሙ። ጾታቸውን ማን ሰማ? እግዚአብሔር ሰማቸው። ጸርሁ ጻድቃን ወእግዚአብሔር ሰምዖሙ። ጻድቃን ጮሁ፣ እግዚአብሔር ሰማቸው። ሰለስቱ ደቂቅ ወደ እግዚአብሔር አልጮሁም? ጮኸዋል። ነገር ግን ከምን አዳናቸው? ከእሳቱ አዳናቸው። ከሚነደው እሳት እግዚአብሔር ያድናል። አይተናል ሰለስቱ ደቂቅን። ትንቢተ ዳንኤል ምዕራፍ 3 ጀምራችሁ ስታነቡት እንዲህ ነው የሚለው። ስለዚህ ጻድቃን ሲጮሁ እግዚአብሔር ይሰማቸዋል። ከችግራቸው ወይም ሁሉ እንዳልሆኑ አዳኖሙ፣ ከሁሉ ችግራቸው አዳናቸው አለ መዝሙረኛው። ተመልከቱ፣ እንደሚታወቀው ሁሉ ሰዎች ሲጮሁ በዚህ ዓለም የጮሁ የኃጢአተኛ ጮህ ምንጊዜ የማይሰማ ነው። ለምን? ምድራዊ ነዋ፣ ስጋዊ ሀሳብ ነው የሚጮው። ሰው ሲጮህ ሰው ያደነቁራል። ጻድቃን ሲጮሁ ግን እስከ ጽንፍ ድረስ ይሰማል። እግዚአብሔር አዳናቸው። ወም ሁሉም እንዳይሆኑ አድኃኖሙ ካለ በኋላ ብዙ ሕማሞሙ ለጻድቃን ይለዋል። እዚሁ ላይ መዝሙረኛው
ምዕራፍ 30 መዝሙር 33 ቁጥር 17 ላይ ብዙ ሕማሞሙ ለጻድቃን ይላል። ከዚሁ ቀጥሎ ደግሞ የጻድቃን መከራቸው ብዙ ነው አለ። ተመልከቱ። ነገር ግን እኮ ከሁሉ መከራ ያድናቸዋል ካለ በኋላ ነገር ግን ጻድቃን ብዙ ሕማሞሙ ለጻድቃን የጻድቃን መከራቸው ብዙ ነው አለ። የጻድቃን ምናቸው? መከራቸው ብዙ ነው። ለምን ሲባል ራሱ ባለቤቱ ተናግሯል። ተመልከቱ። እውነት ስንናገር በዓለም ላይ የተጠላችሁ እውነትን በመከተላችሁ ስለ ስሜ ስላስተማራችሁ በስሜ ስላመናችሁ እኔን በልዩ ልዩ ሁኔታ የኔን ስም ባረሳችሁ ጊዜ በዓለም ምን ያላችሁ ትሆናላችሁ ተብሏል። የተጠላችሁ ትሆናላችሁ። በዓለም ምን ያላችሁ? የተጠላችሁ ትሆናላችሁ። ራሱ ባለቤቱ መድኃኔዓለም እንዲህ ብሎ ተናግሯል ለሐዋርያት የኔን ስም ባስተማራችሁ ጊዜ ዓለም ይጠላችኋል። ተመልከቱ። እንዲያውም እንዲህ ነው የሚለው ዓለም ሌባ ነው። ስለዚህ ዓለም ደግሞ ሌብነቱ ሰው ሌባ ከመሆኑ የተነሳ ሰው ሲኖረው ሌባ ወዳለው ሰው ይሄዳል። ስለዚህ ለምን ሊሰርቅ? ሌባ የሚሄደው ወደ ሌለው ሰው አይደለም፣ ወዳለው ሰው ነው የሚሄደው። ስለዚህ እናንተ ምንም ስለሌላችሁ ደግሞ ሰዎች ይጠሏቸዋል፣ ዓለም ይጠላቸዋል። ከዚህ የተነሳ ዓለም ምንድነው አለ? ሌባ ነው አለ። ዓለም ምንድነው? ሌባ ነው። ምክንያቱም ሌባ ከሆነ ያለው ሰው ነው የሚወደው። ሌባ ወዳለው ቤት ነው የሚሄደው፣ ለዛውም በድንገት ነው የሚሄደው። ተመልከቱ። ስለዚህ የኔን ስም ስላስተማራችሁ በዓለም የተጠላችሁ ትሆናላችሁ ብሎ ራሱ ባለቤቱ ስለተናገረ እውነተኛ የሆነ ሰው ሁሉ በዓለም ምን ያለ ነው? የተጠላ ነው የሚሆነው። እውነት ስንናገር ምናልባት ሰዎች እኛን ሊጠሉን ይችላሉ ምዕመናን። ነገር ግን ክርስቶስ በአይሁድ መካከል አልተጠላም፣ ተጠልቷል። መሰረታችን እሱ ነው። መድኃኔዓለም ክርስቶስ የተጠላችሁ እኔን እንደጠሉኝ ሁሉ እናንተንም ይጠሏችኋል። እኔን ምን እንዳሉ ሁሉ እኔን እንደጠሉኝ ሁሉ እናንተንም ይጠሏችኋል። ዘኪያክሙ ተወክፈ ኪያየ ተወክፈ። እናንተን የተቀበለ ማንን ተቀበለ አለ? እኔን ተቀበለ አለ። እኔን የተቀበለ ማንን ተቀበለ አለ? የላከኝን አባቴን ከሰማየ ሰማያት ሂድ ውረድላቸው ሙትላቸው ብሎ ለዓለም የላከኝን አባቴን ተቀበለ አለ። እኔን የተቀበለ አባቴን ተቀበለ ካለ በኋላ እናንተን የተቀበለ ማንን ተቀበለ አለ? እኔን ተቀበለ አለ። ስለዚህ አያችሁት። ስለዚህ እግዚአብሔር ደግሞ ወደዚህ ዓለም በዚህ ዓለም መጥቶ ወንጌልን በማስተማሩ ጠልተውታል። እውነትን ስለተናገረ እናንተ እውነት እውነት እላችኋለሁ የማቴዎስ ወንጌል ምዕራፍ 23 ላይ እናንተ ግብዘኞች ይላቸዋል። ከማውኪ አንትሙኒ እንተ አፋክሙ ትጼደቁ ለዓይነ ሰብእ። በላይ ሲያዩአችሁ ለሰዎች እውነተኛ ትመስላላችሁ። ወእንተ ውስጥክሙሰ አንትሙ ምሉዓን አመፃ ወኃይል ወአድልዎ። ውስጣችሁ ግን በአመፃ በአድልዎ በምቀኝነት በመገፋፋት ውስጣችሁ የተሞላ ነው አላቸው ፈሪሳውያን። እንግዲህ ፈሪሳውያን እንደሚታወቀው ሁሉ ለሰው ይምሰል የሚያደርጉ ሰዎች ናቸው። ሲጸልዩ ልክ በአደባባይ ሰው እንዲያይላቸው፣ ሲመጸውቱ ሰው እልል እንዲልላቸው፣ ሁሉን ነገር ለሰው ይምሰል የሚያደርጉ ናቸው። ታዲያ ፈሪሳውያንን አምላካችን መድኃኔዓለም ክርስቶስ ሲገስጻቸው እናንተ ለሰው ይምሰል የምታደርጉ ውስጣችሁ ግን ተመልከቱ ላዩ የተለሰነ መቃብር ትመስላላችሁ። ያሸበረቀ መቃብር ላዩን ስናየው ሐውልቱን ስናየው በቀለም የተቀባ ያማረ መስላችሁ ልክ እንደተቀባ ግንብ የተለሰነ ግንብ ትመስላላችሁ። ውስጣችሁ ግን የተበላሸ አጥንት የተመላበት የደቀቀ ሽታ የተመላበት ጠረን ያለበት ነው ውስጣችሁ። ስለዚህ አመፃንና አድሎን የተመላችሁ ናችሁ አላቸው። ስለዚህ በዓለም እኛ ክርስቶስን ስንከተል አልያም ደግሞ ቅዱሳንን ስንከተል ወንጌልን ስንማር በዓለም ዘንድ የተጠላችሁ ትሆናላችሁ ብሎ ባለቤቱ መድኃኔዓለም ክርስቶስ ነግሮናል። እውነትን ስንናገር እንጠላለን ምዕመናን። ነገር ግን እግዚአብሔር ለምንድን ነው እኛ
ክርስቲያኖች ስንሆን ስንጾም ስንጸልይ ሃይማኖተኛ ስንሆን እውነት በእኛ መከራ የሚደርስብን ለምንድን ነው የሚል እሳቤ በጤናችን በልቦናችን ሊመላለስ ይችላል። ግን እግዚአብሔር ምን ብሎናል? እውነት ስትናገሩ በዓለም ዘንድ የተጠላችሁ ትሆናላችሁ የሚለው ቃል መርሳት የለብንም፣ መዘንጋት የለብንም። ለምን? እኛ ስንጮህ እግዚአብሔር ይሰማል። እንዲሁም ሊቃውንቱ እንዲህ ብለው ነው የሚተረጉሙት። እውነት ጻድቃን መጮህ እኮ ሰውን ማደንቆር ነው። ስለዚህ እንዴት ነው ጩኸታቸው? ወደ እግዚአብሔር ማመልከት ነው ካሉ በኋላ ሊቃውንቱ ሲተረጉሙ እዚህ ሁኜ እኔ በስፒከር ጩኼ እንደምናገረው ሁሉ ለሁሉ እንደሚሰማ ሁሉ ጻድቃንም ደግሞ በልቡናቸው እግዚአብሔርን ሲያመልኩ ስለ ሰው ልጆች እግዚአብሔርን ሲጠይቁ ጽንፍ እስከ ጽንፍ ዓለም በዓለም ዳርቻ ሁሉ አማላጅነታቸው ከእግዚአብሔር ያማልዱናል። ሰው በጮኸ ጊዜ ጮሆ ሲናገር ከሩቅ ያለው ሁሉ እንደሚሰማው ሁሉ ጻድቃን ደግሞ ወደ እግዚአብሔር ሲያመለክቱ በዓለም ዳርቻ ያለው ሁሉ እግዚአብሔር ይቅር ይለዋል ሲል ነው ብለው ሊቃውንቱ ተርጉመውታል ማለት ነው። እኛ ጮኸን ስንናገር ሩቅ የሆነ ሰው ይሰማናል። ጻድቃን ግን በልቡናቸው ስለ እግዚአብሔር ሲለምኑ በዓለም ዳርቻ ሁሉ ያለው ሁሉ የተማረ ቸርነት የሚያገኝ ምሕረት ሁል ጊዜ በቤቱ በረከት የሚያገኝ ይሆናል ማለት ነው። ስለዚህ መዝሙረኛውን አለ ጸርሑ ጻድቃን ወእግዚአብሔር ሰሙ፣ ጻድቃን ጮሁ እግዚአብሔር ሰማቸዋል። ሌላው የእውነተኛ ሰዎች ደማቸው ይጮሃል። የእውነተኛ ሰዎች ደማቸው ቢፈስ እንኳን ይጮሃል። ምን ይላል? ይጮሃል። ሐዋርያትን ማየት እንችላለን። የክርስቶስን ደቀ መዛሙርት እንደ ምሳሌ ያህል ይሆነን ዘንድ የሉቃስ ወንጌል ምዕራፍ 1 ቁጥር 5 ጀምረን ዘካርያስን ስንመለከት ዘካርያስ ካህኑ ዘካርያስ በሰይፍ ተቀልቶ በቤተ መቅደሱ አካባቢ ተጥሎ ነበር። ያ ደም ሁልጊዜ ግን ለእግዚአብሔር ያመለክት ነበረ። ተመልከቱ፣ ጩኸት ነው። ደማቸው ይጮህ ነበረ። ደሙ ይጮህ ነበር፣ ወደ እግዚአብሔር ያመለክት ነበር። የቃየልን ግድያ በወንድሙ የተገደለውን ደም ስንመለከት የአቤል ደም ሁልጊዜ ቃየልን ይከሰው ነበር፣ ይጮህ ነበረ፣ ሁልጊዜ ይከሰው ነበር። የቅዱስ ጊዮርጊስን ደም ስንመለከት በደብረ ይድራስ በእሳት አቃጥለው ከጣሉት በኋላ ደሙ የፈሰሰበት እንደ ትቢያ አድርገው ከበተኑት በኋላ ቅጠሉ ሁሉ ግን አነ ቅዱሱ ለእግዚአብሔር ይል ነበር። ምን ይል ነበር? አነ ቅዱሱ ለእግዚአብሔር። እስኪ በሉት፣ አነ ቅዱሱ ለእግዚአብሔር። የእግዚአብሔር ልዩ ንጹሕ እኔ ነኝ ማለት ነው። አልያም ደግሞ የእግዚአብሔር እኔ ክርስቲያን ነኝ ማለት ነው። ተመልከቱ፣ አሁን የቅዱስ ጊዮርጊስ ደም ለምን አልጮኸም? ተናገረ እኮ። ከዚህ በላይ ምን? በየቅጠሉ ሁሉ እየተጻፈ ቅጠሉ እጽዋቱ ሁሉ አነ ቅዱሱ ለእግዚአብሔር ሲሉ ጮሃል። ስለዚህ የጻድቃን ደም ምን ይላል? ይጮሃል፣ ወደ እግዚአብሔር ያመለ። በከንቱ የፈሰሰ ደም በከንቱ አይቀርም። በከንቱ የፈሰሰ ምን ደም በከንቱ አይቀርም። ለምን? መዝሙረኛው አስተምሮናል፣ ነግሮናል። በመዝሙረኛው ተነግሮናል። ጸርሑ ጻድቃን ወእግዚአብሔር ሰሙ፣ ጻድቃን ጮሁ እግዚአብሔር ሰማቸው አለ። ተመልከቱ። ታዲያ በዘመናችን ለምን ይሆን እኛ ወደ እግዚአብሔር የማንጮኸው? የጮሁ እውነተኛዎቹ ጩኸታቸው ከተሰማ ለምን እኛ ጩኸታችን ይሰማን ብለን ወደ እግዚአብሔር ጩኸታችን ለምን አናመለክትም? ይመና እኛ የምንጮኸው ለስጋዊ ፍላጎታችን ነው። እንደሚታወቀው ሁሉ ዓለም የሚጮኸው ስለ ስጋዊ ፍላጎቱ ገንዘብ እንዲያገኝ፣ ወርቅ እንዲያገኝ፣ ለዚያውም ዓለም ለኪራይ ቤት ማለት ነው። ዓለም የኪራይ ቤት ነው የሚለው። ነገ ኑ በተባልን ጊዜ ጥለ ነው የምንሄደው። ለምን? ሐዋርያው ቅዱስ ጳውሎስ ነግሮናል እኮ ሀገራችን በሰማይ ነው። በተደጋጋሚ ሀገራችን በየት ነው? በሰማይ ነው። ይሄ ጊዜያዊ ነው። ሀገራችን ሌላ ሀገር ዘአይን ይርኤ ወእዝኒ ሰምዐ፣ አይን ያላያት ጆሮ ያልሰማት
በሰው ልቦና ያልታሰበች ይሄ የተባለበት ጆሮ ያልሰማው ለምን እግዚአብሔር በረቂቅ የፈጠራት ተፈጥራ ያለች ኑ ሀቢየ ቡሩካኑ ላቡየ የአባቴ ቡሩካኖች ኑ ወደ እኔ ተብለን የምንገባበት እንዲሁ ደግሞ በአንጻሩ ደግሞ ኩሩ እምኔ ርጉማን ውስተ ዘላለም እናንተ የተረገማችሁ ዘላለማዊ እሳት ወዳለበት ሂዱ፣ ከኔ ከፊቴ ወግዱ። ስለዚህ እግዚአብሔር ኑ ሀቢየ ወደሚለው ይጀምራል። ስለዚህ እግዚአብሔርን ስንለምነው እኛ ስንጮህ እግዚአብሔር ይሰማል ማለት ነው። እንደዚያ ተብሎ መዝሙረኛው ከነገረን ደግሞ ጮታችን ወደ የት መሆን አለበት? ወደ እግዚአብሔር መሆን አለበት። ጮታቸው ተሰምቷል። በዛሬው ዕለት ወርሃዊ የአባታችን የአቡነ ተክለ ሃይማኖት ወርሃዊ መታሰቢያቸው ነው። ቅድስት እግዚአብሔርያና ቅዱስ ጸጋ ዘአብ ልጃቸው ሲኖሩ ጮታቸው ወደ ማን ሰምቷቸው ነበር? እግዚአብሔር ሰምቷቸዋል እኮ። ለዚያ ነው ጮት ጻድቃን ከጮሁ እግዚአብሔር ይሰማቸዋል ብለን ቅድስት ቤተክርስቲያናችን የምታስተምረው አልያም ቅዱሳን የሚያስተምሩት ተመልከቱ። መዝሙረኛው ይሄን ተመልክቶ ነው የጸጋ ዘአብና የቅድስት እግዚአብሔር ጮት እግዚአብሔር በሰማቸው ጊዜ አባታችን አቡነ ተክለ ሃይማኖት ነው የተገኙት። ከነሱ የተገኘ አላ የኢትዮጵያ ሐዋርያ ዓለምን በአማላጅነቱ የጎበኘ ወንጌልን የሰበኩ ዛሬ በአቡነ ተክለ ሃይማኖት ሁላችን ያሰብነው ሁሉ በደዌ የተያዘው ሁሉ ከደዌ የሚነጻበት ወደ ገዳማቸው ይሄድ ሁሉ በአቡነ ተክለ ሃይማኖት የምንጠይቀው ሁሉ ጮታችን በእግዚአብሔር ዘንድ ተቀባይነት የሚያገኘው እውነተኛዎቹ ጮኸው ቅዱሱ አባታችን ከነሱ ስለተገኙ ነው። ስለዚህ እውነተኛዎች ሲጮሁ እግዚአብሔር ይሰማቸዋል ማለት ነው። አልያ እውነተኛ ካልሆን እርስ በርሳችን የምንገፋፋ ከሆነ ቀኝ እጁ ግራ እጁን የሚቆርጥ ከሆነ ግራ እጁ ለቀኝ እጁ እንቅፋት የሚሆን ከሆነ ጮታችን የማይሰማ ነው። ምዕመናን ለምን ቀኝና ግራ እጅ ማለት እኔና እናንተ ማለት ነው። የሰው ልጅ ዛፉ አንድ ነው፣ እርሱም አዳም ነው። በአርአያ ክርስቶስ የተፈጠረ አርአያችን አምሳላችን ባህሪያችን እስትንፋሳችን እግዚአብሔርን የሚመስል እግዚአብሔር አባታችን እግዚአብሔር ፈጣሪያችን ብለን የምናመልከው እግዚአብሔር እኛን ፈጥሮናል። ልጆቹ እኛ ነን። እኛ ልጆቹ ደግሞ ማንን እንመስላለን? እግዚአብሔርን እንመስላለን። ታዲያ በመልካችን እግዚአብሔርን የምንመስል ከሆነ በግብራችን ለምን እግዚአብሔርን አንመስለው? እግዚአብሔር የሰራው ተፋቀሩ በበይናቲክሙ እርስ በርሳችሁ ተዋደዱ አለ። እንዲሁም የማቴዎስ ወንጌል ምዕራፍ 7 ጀምሮ ስንመለከት እመሰ ዘያፈቅሩክሙ ታፈቅሩ ምንትኑ እሴትክሙ የሚወዷችሁን ብትወዱ ምን ዋጋ አለው አለ። የሚጠሏችሁን ብትወዱ ነው ዋጋው ነው የሚል። የሚወዷችሁን ብትወዱ ምን ዋጋ አለው? አያችሁት? ስለሚወድህ ነው የወደድከው ማለት ነው። ስለምትወድሽ ነው የወደድሻት። እኔን ስለሚወደኝ ከወደድኩት ይሄ ምን ዋጋ አለው? እኛን ስለሚወዱን ከወደድናቸው ምን ዋጋ አለው? ዋጋ እስካለ በኋላ የሚጠሏችሁን ከወደዳችሁ እርሱ ነው ዋጋው አለ። ምን የሚሏችሁን ከወደዳችሁ? የሚጠሏችሁን ከወደዳችሁ። ለምን? ራሱ ባለቤቱ አስተምሮናል። የሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ አባ ስረይሆሙ በዘያምሩ ይገብሩ፣ አባት ሆይ የሚሰሩትን አያውቁምና ምን በላቸው? ይቅር በላቸው። ይቅር ማለት ያስፈልጋል። ታዲያ ከክርስቶስ የተማርነው ይሄን እኮ ነው። እኔ ይቅር ካልኩኝ እናንተ ይቅር በሉ፣ እናንተ የኔ ልጆች ናችሁ፣ የመሐሪ ይቅር ባይ ነኝ፣ ከኔ ተማሩ አለ። ተማሩ ገቢረ ጽድቅ፣ ከኔ ተማሩ። እርሱ ይቅር ብሎ እኛ ይቅር እንድንል ያስተማረን እግዚአብሔር ማለት ነው።
ለዚያ ነው እውነተኛዎች የምንባለው። እግዚአብሔር ይቅር ካለ እግዚአብሔር ይቅር ብሎናል። ለስንት ዓለም ለ5500 ዘመን የነበረውን በግዞት ቤት ማለትም በዲያብሎስ ቁራኝነት ተይዘን የነበረ በሲኦል የነበረው ዓለም በዓለም ጨለማ በዲያብሎስ ግዛት የነበረው ለ5500 ዘመን የነበረውን ያንን ይቅር ብሎ ኃጢአታችን ካስወገደልን ወደ ነበርንበት ከመለሰን እግዚአብሔር እኛ የበደሉን ይቅር የማንልበት ለምንድን ነው? ተመልከቱ። ለዚያ ነው እውነተኛዎች ከጾሙ ይቅር ብያለሁ ብሎ ከጾሙ ማን ይሰማል አለ? እግዚአብሔር ይሰማቸዋል። ለዛ ነው መዝሙረኛው ጸርሑ ጻድቃን ወእግዚአብሔር ሰምዖሙ፣ ጻድቃን ጾሙ እግዚአብሔር ሰማቸው። እግዚአብሔር ሰማቸው። እግዚአብሔር ዛሬም ይስማል። ተመልከቱ። ስለዚህ ጾታቸው ብቻ አይደለም፣ የእውነተኛዎች ሰዎች እንኳን ደማቸው ያላግባብ እንኳን ቢፈስ ወደ እግዚአብሔር ያመለክታል። ምናልባት በዚህ ዓለም ስንኖር መከራ ሲደርስብን ለምንድን ነው እግዚአብሔር እንዲህ የሚያደርገን? ያው እኛ ስጋ ስለለበስን፣ ምክንያቱም ምቾት ተድላ ነው የለመድነው። መከራ ሲመጣ አንወድም። ሁል ጊዜ ተድላ ደስታ ቢሆንልን መልካም ነው፣ እንወዳለን። ምቾትን መቼም የሚጠላ የለም። ምቾትን የሚጠላ አለ? አይጠላም። ሁሉም ተመልከቱ፣ ምቾትን የሚጠላ የለም። ነገር ግን እውነትን ስትከተሉ መከራ ይኖርባቸዋል፣ ድካም አለው ተብሎ ተነግሮናል። ይህንን መዘንጋት አያስፈልግም። እንዲሁ ደግሞ እንዳዘናቸው አትኖሩም ብሏል። ምን እንዳላቸው አትኖሩም? እንዳዘናቸው አትኖሩም። ሐዋርያው ቅዱስ ጳውሎስ ሲናገር እንዲህ ነው የሚለው፣ ከሚያዝኑ ሰዎች ጋር ሐዘናችሁ በዚያ ይሁን ይላል። ምን ከሚሉ ሰዎች ጋር? ከሚያዝኑ ሰዎች ጋር ሐዘናችሁ በዚያ ይሁን፣ ከሚደሰቱ ሰዎች ጋር ደግሞ ደስታችሁ በዚያ ይሆናል። ስለዚህ ሐዘንና ደስታ አለ ማለት ነው። እንዳዘን አንቀርም። በስጋችን ብንጎዳ በነፍሳችን ደግሞ ሕያው ነን፣ ዘላለማዊ ነው። ክብር ምስጋና ይድረሰው። አያችሁ፣ መዓልትና ሌሊት ይፈራረቃል፣ እንደ ጨለማ አይቀርም። ይነጋል፣ ብርሃን ይመጣል። ብርሃን ይውልና ማታ ጨለማ ይመጣል። ጨለማ የመከራ ነው፣ ብርሃን የደስታ ነው። ክረምትና በጋ ይፈራረቃል። ክረምት ሲመጣ ያ በፀሐይ ያለቀው የደቀቀው ረግፎ የነበረው ምንም አቧራ ሆኖ የነበረው ሁሉ ዝናብ ሲጥል ግን ምን ይላል? ልምላሜ አሳይቶ መልሶ ይበቅላል። አያችሁ፣ ይነሳል መልሶ። ከሰማይ በክረምት ዝናብ የጣለ ጊዜ አለምልሞ ይነሳል። ከተነሳ በኋላ ነው ዛሬ ተስፋ አድርገው ገበሬው ሁሉ ያንን በእምነት ከጎተራው ዝቆ እህሉን ከዘራ በኋላ ተስፋ ተሞልቶ ይኖራል። እየጠበቀ እየተንከባከበ እያረመ እየኮተኮተ፣ ለምን? ፍሬውን አይቶ ዛሬ በተስፋ ላይ ነው ያለው ማለት ነው። ተስፋችን ሁሉ ዛሬ ለምን? እህሉ አፍርቶ እንድንመገብ የሁላችንም ተስፋ ነው አይደል? እህል ከሌለ ስጋ አይቆም። እህል ከሌለ መኖር እንችላለን። ውሃ ከሌለ መኖር ይቻላል። እህል ከሌለ እግዚአብሔር ማመስገን ይቻላል? አይቻልም፣ ደካማዎች ነንና። ስለዚህ ተስፋችን ደግሞ ገበሬው የዘራው ዘር አፍርቶ ገበሬው ጠግቦ አልያም ደግሞ ዓለም እንዲጠግብ የሁሉም ምኞት ነው። ይሄ ተስፋ የተመላ ነው። ስለዚህ ተስፋችሁ በእግዚአብሔር ይሁን የሚባለው ለዚያ ነው። አይነ ኩሉ ነፍስ ይሴፎያት ሐዋርያው ማነው? ቅዱስ ያሬድ የሀገራችን ሊቅ። አይነ ሁሉ ነፍስ፣ ስጋ የለበሰ የሁሉ አይን ሁሉ አንተን ተስፋ ያደርጋል አለ። አንተን ምን ይላል? ተስፋ ያደርጋል። ለምን? እግዚአብሔርን ደጅ በመጥናት እግዚአብሔርን ደጅ በመጥናት ፍሬውን ስለምናገኝ። ፍሬው ቸርነት ነው፣ ፍሬው በረከት ነው፣ ፍሬው ጸጋ ነው፣ ፍሬው ገነት ነው። የእግዚአብሔር ፍሬ በክብር ሆኖ ከእግዚአብሔር ጋር መኖር ማለት ነው። የእግዚአብሔር ፍሬ እኛው በንስሐ ገብተን የበደሉን ይቅር ስንል ፍሬያማ እንሆናለን ማለት ነው። ይሄ ነው ፍሬ ማለት ነው። ለዚያ እኮ ነው ሰዎች አቤቱ ፈጣሪዬ ለንስሐ አብቃኝ፣ ለንስሐ ሕይወት አብቃኝ ይባላል። ለምን ሕይወት? ለንስሐ ሕይወት። አብዛኛውን ጊዜ ግን ለንስሐ ሞት ነው የሚባለው። መባል የለበትም። ለምን? ንስሐ ሞት ነው እንዴ? አይደለም።
ንስሐ ሕይወት ነው። ንስሐ ስንገባ ሕይወት የምናገኘው ለንስሐ ሕይወት የሕይወት ንስሐ ማለት ንስሐ ተጸጸተ ላለፈው ያ አንተን ያስቀየምኩበት ዘመን ያ ይበቃኛል። ለዛ ነው አከለክሙ መዋዕል ዘአለፈ ዘተቀረይክሙ ለጊዜ ሥጋክሙ ለሥጋችሁ ፍላጎት የተገዛችሁበት ዘመን ያ ዘመን እግዚአብሔርን ያስቀየማችሁበት ዘመን ይብቃችሁ፣ አሁን ተመለሱ የሚለው። አሁን ምን በሉ? ተመለሱ፣ ወደ እኔ ኑ። ወደ እኔ ስትመጡ እኔ አሳርፋችሁ የከበዳችሁ ነገር ሸክማችሁ የከበዳችሁ ወደ እኔ ስትመጡ ይቀልላችኋል።